እነሱ የሚያወሩት ናቸው። ግን አይናችን እንትን ስላለ በጣም ይሄ ነገር አይታየንም። እሱ በጣም የሚያሳዝን ነው። ዞሮ ሁሉም ነገር መልካም እንደሚሆን እያሰብን በየትኛውም ቦታ ላይ ማንም ይምጣ ምንም ያድርግ እሱ አያሳስባችሁ። አይጥ ለሞቷ በሚለው ነው እንዲታጠቃለሉት የምፈልገው። እነዚህም በቃ ከዚህ ውጭ አይሄዱም። ኤአይ ግን ኤአይ እንደዛውን አቶ ታደሰን ነው እንደዚህ የሚያደርገው። ኤአይ እንደዚህ እየሆነ ነው እየመጣ ያለው። እኛ ግን አሁንም እዛው ቆመን የምናስባቸውን ሰው ተመልከቷቸው። ልደቱን አስቡት፣ ጀዋርን አስቡት፣ ምናምን ቆሞ ቀሮች ነው። ህዋትን አስቡት። ግን ኤአይ አሁን የሰውዬ ራሱ እንደዚህ የሆነ ነው አይደል የሚመስለው። ታደሰ ልክ እንደዚህ ያደረገ ነው የሚመስለው። ታዲያ እየደነሰ ነው። ያው ነገሮቹ በዚህ ልክ ነው እንትን እያሉ ያለው ነው ዋናው። ከዛ አንዱ ብዙ ሰዎች ዛሬ ላይ የመንግስት አበቃለት እንደዚህ ነው ምናምን እያላችሁ የምትጮሁትን ሰዎች ምንም ይባል ምንም እንኳን አብይን ጸጥ ብሎ ሳይለንት ሆኖ የሚሰራውን እያየ በሚታቸው የሚተቸ የሚያስኬድ በጣም ብዙ ሚሊዮን ህዝብ አለ። ስለዚህ እንዲሁ ዝም ብሎ የሚጮሁ ብቻ አይደለም ሀገር ላይ ያለው። እነዚህ የሚጮሁት የሉም እኮ ሀገር ላይ ሁሉም ማለት ትችላላችሁ። የሚጮሁት በዛ ጮታቸው ሆዳቸውን ሞልቶ ለማደር ብቻ ነው። ሀገር የሚባል አያውቁም። እንኳን ሀገራቸውን ቤታቸውን አያውቁም። እዛ ጋር የምትጮህ ሴት ከሆነች ባል የላትም፣ ካላትም ባሏን አታውቅም። ባል ከሆነ ሚስት የለውም፣ ሚስት ካለው ሚስቱን አያውቅም። ባልና ሚስቶች ካሉም ልጅ ካላቸው ልጆቻቸውን አያውቁም። እንኳንስ ሀገርን አመራርና ዘመኑን ሊያውቁ ማለት ነው። ቢያውቁ በዛ ልክ ሲቀደዱ አታዩአቸው። የዘመኑን ርቀት እዩት። ቆይታችሁ አላችሁ ሀያል ነኝ የሚሉ በስምም አልጠራው ለሚዲያ ስለማይሆን ነው የሚሉ ሀገራት ታዩአቸዋላችሁ በደንብ ምን እንደሚሆን። ሀያልነታቸው የሆነ ነገር የደረሱበት ማንኛውም ነገር የተመኩበት ነገር እንዴት እንደሚሆን ይህን ዘመን አልተረዱትም። እና ባጭሩ እዛ ጋም ሳታውቁ ደግሞ ከጮሆች ጋር ሄዳችሁ የሚጮሁ ሰዎች አይጠቅማችሁም። አለዛም እያሰባችሁበት ነው መጮህ። በዛም ይሁን በዚህ ኢትዮጵያ ትቀጥላለች። የጉባለች ቤተሰቦች ኢትዮጵያ ከተሻገረች አሁን ጥቅምት ሲመጣ 3 ዓመት አልፏታል። አሁን ሲመጣ 4 ይሆናታል ማለት 4 ዓመት ሆኗታል። ኢራቅ ውስጥ ማለት ኢራን ላይ 49 መሪዎች በአንድ ቀን እንደዚህ ኦፕሬሽን ያ ሁሉ መሪ ምናምን ሲሄድ የሆነውን ሁኔታ ማየት ኢትዮጵያ ውስጥ ሲሰራ የቆየው በዚህ 4 ዓመታት ወይም አሁን 3 ዓመት ከምናምን ባለው ጊዜ ውስጥ ኢትዮጵያ ማንም ይምጣ ማንም ኢትዮጵያ ትቀጥላለች። ከግለሰብ በላይ ከፓርቲ በላይ ናት። ማንም እንደ እንቁራሪት ጉድጓድ ውስጥ ሆነ እንቁራሪት ወደ ሰማዩ ስታይ የሰማዩ ስፋት በሱ ጉድጓድ ልክ ይመስላታል። ቴዲ ዳስ ጣል ስላለ ኢትዮጵያ ዳስ የምትጣል የሚመስለው ሰው ሲመጣ ይሄ የማይድኑ ሰዎችን እንድንረዳቸው እንድናውቃቸውና በሚገባ እንድንሸክፋቸው ነው የሚገለጡልን። ታስታውሱ ከሆነ አላቅም ይህም ብዙ ዓመታት ሆኖታል። ቆሻሻ የትም ይገለጣል። የሚገለጠው ሊጠፋ ሊቃጠል እንጂ ኢትዮጵያን ሊያሸንፍ አይደለም። ይሄን ስለሻ አይደለም ያወራው። እኔ ይሄን ካደረገው ፈጣሪ ያየሁትን ነው የነገርኳችሁ ማለት ነው። እሱ ይቀጥላል። በምንም አይነት ስልጣን ሰው ቆሻሻ ሆኖ ቢሸፈን ይገለጣል፣ ይቃጠላል፣ ይጠፋል። ኢትዮጵያ ትቀጥላለች። ጎበዝ የሆነ ሰው ራሱን በሚጠቅመው
መሞገት ነው። ገዳይ የሆነ ሰው በቃ መግደል አይቀጥልም። ይህንን ለአሜሪካም ለአውሮፓም በተዛነፈ እይታና ምናምን በዲሞክራሲ ስም ሀገራትን ማፍረስ፣ ሀገርን መበዝበዝ፣ በምርጫ ስም በሰብአዊ መብት፣ በእርዳታ፣ በጦር ወንጀለኞች፣ በተባበሩት መንግስታት ድርጅት በወዘተረፈ በብድር በማዕቀብ ሀገራትን ማፍረስ፣ ህዝብን ማባላት በደም መነገድ አይቻልም። በሀገሩ ላይ እየተሳለቀ ጥገኛ ሆኖ በሚኖርበት ላይ እያቀራራ የሚቀጥልበት ዘመን አይቀጥልም። ቀይሩት ፖሊሲውን። በሰጥቶ መቀበል። በቀጥቃጭነት የኖራችሁበት በቃ አይሰራም። ፔትሮ ዶላር ማንኛውም ነገር አስተላልፉ፣ ቅይር ነው። ይህን አስተካክሎ የማይሄድ ሀገር ደግሞ ይጠፋታል እንጂ አይቀጥልም። በዝባዥ ሀገር በምድር ላይ አይቀጥልም። በዝባዥ ሀገር በምድር ላይ አይቀጥልም። እደግመዋለሁ። በማንኛውም መልኩ በተዛነፈ እይታ በዝባዥ ሀገር የበሰበሰ የተቀቀለ ስንዴ እየሰጡ ሀገራትን ህዝብን መቀቀል አይቻልም፣ አይቀጥልም። እሱ ከዛ ባሻገር ይሄንን ስሙት። እቱ አልታሰረም። እሱ ብቻ አይደለም። የሚገርም ነገር ክስ ሲቀርብብን እኛ ላይ አክራሪዎች ናቸው ሀገር እንትን ሊያደርጉ ግጭት ይፈጥሩ ምናምን እዛ ላይ በሙሉ ንግግር አደረጉ ተብሎ ቪዲዮ የቀረበው እሱ ነው። ይሄ ህብረተሰብ ለማበጣበጥ እንዳደረገ ተብሎ የሚቀርበው ንግግር እሱን አልታሰረም። እኛ ታስረን በጣም ወደ ጫፍ የሚወስዱት አሉ አሁን ያለው። ምክንያቱም መንግስታዊ አስተዳደር አሁን እኔ በኔ አረዳድ ማለት ነው መንግስታዊ አስተዳደር አይደለም ያለው። ለጦርነት የሚያመች የሴንትራል ኮማንድ ፖስት የሚባል አልነበረም ባለፈው ጦርነት ባለ ጊዜ ሲጀመር የተዋቀረው ማለት ነው ለመከተ ተብሎ ማለት ነው። አሁን እሱ ከላይ እስከታች ተዋቅረዋል። እነዛ ኮርነኝ ባሎቹ የሚባሉትም ደግሞ ጀኔራሎቹ ስንበላቸው ብቻ ወታደሮቹ እነሱ ደግሞ ዞን ተከፋፍለውታል። ዞኑ ተከፋፍለዋል። በዛ የጦርነት የተፈጠረ የመከተ አደረጃጀት አለ እና ዞኖቹ ተከፋፍለውታል። ምክንያቱም አሁንም ህዝቡ ስንቅና ልጁን እንዲሰጥ ለማነሳሳት ለማስገደድ የግድ መከፋፈል አለባቸው። መዋቅሩ የመከተ መዋቅር ደግሞ ወደ ታች መውረድ አለበት። ከዛ የህዝቡ ሀብትና ንብረት ለመዝረፍም በጣም አመቺ ነው ማለት ነው። ስለዚህ ታች ወርደዋል ይሄ ማለት ነው። ይህን መዋቅር አንደኛው በኩል ይሄ ነው። ከዚህ አስተሳሰብ የተለየ ካለ ደግሞ በቃ ትግራዊ አይደለም አይዘወት። አሁን የትግራይ ማንነት እኮ በእነሱ የሚሰጥና የሚከለከል ነው አሁን። ምክንያቱም ይህን አስተሳሰብ በቃ በሰላም መንገድ ነው የሚያዋጣው ያለው ትግራዊ አይደለም። ስለዚህ ይሄ ተፈጥሮ የተሰጠን ማንነት አሁን እነሱ የሚሰጡትና የሚከለክሉት ነው ታች ያለው። እምቢ ካለ የሚቃወም ካለ በተለይ ጾም ደም ይባላል። ጾም ደውን የሚቃወም ከሆነ ትግራዊ አይደለም፣ እርምጃ ይወሰድበታል። እርምጃው የትግራይ ህዝብ የፈጠሩት እነሱ ናቸው እንደማለት። አዎ በቃ እርምጃው የተለያየ እርምጃ አለ። እንደፈለጉት ባይዘው ወይ በትግራይ ማንም ከማንም ተነስቶ ለማንም ትግራዋይ እንደፈለገው ያደርገዋል። የጸጥታ ችግሩ እንበል የሁሉም ችግር አለ። ስለዚህ ይህንን መዋቅር አለ ማለት ነው አንዱ ጫፍ። ሌላው ጫፍ ደግሞ እንጃ አሁን በእኔ አመለካከት ምናልባት ጀነራል ታደሰ ወረደ አሰላለፉን የሚለይ ይመስለኛል ከሰጠው መግለጫ ማለት ነው። በፊት ምንም እኔ የለም ነው የምለው። በእነሱ ስር ውስጥ ገብተዋል፣ የእነሱ እስረኛ ነው የሚል እምነት ነው የነበረኝ። ግን አሁን ከሰጠው መግለጫ ትንሽ በቃ አሰላለፉ የለየ ይመስለኛል። ስለዚህ በሌላው ደግሞ ምን ያደርጋል ማለት ነው የሚጠበቀው መንግስታዊ መዋቅሩ የጊዜያዊ አስተዳደሩ መዋቅሩ እስከታች ይወርዳል። ከዛ የህዝብ ጥያቄ ምንድን ናቸው ብሎ የመመለስና ከፌዴራል ጎን ሆኖ ፌዴራል የሚመልሰውን እንዲመልስ፣ ትግራይ ሆኖ የሚመልሰው ደግሞ እንዲመልስ፣ ህዝቡ ከጎኑ እንዲያሰልፍ የሚያደርገው መዋቅሩ ይዘረጋል ብዬ አስባለሁ። ስለዚህ በእነዚህ ሁለት ገመድ ጉተታዎች አሉ። በህዝቡ ማን አለ፣ መሀል ህዝብ አለ ማለት ነው። ስለዚህ እነዚህ ወዴት ያመሩናል የሚለው ደግሞ ይሄ ሚዛን ያስተካክለዋል ብዬ የማስበው ህዝብ ነው ማለት ነው። ህዝብ ነው ሚዛን የሚያስተካክለው በግዴታም ቢሆን እነሱ የሚያስገድዱትም እንኳን ቢሆን። በዚህ ደግሞ ስርዓት የሚያስይዝ በጀነራል ታደሰ ወረደ በኩል ደግሞ ስርዓት የሚያስይዝ ይኖራል ብዬ አስባለሁ ማለት ነው። ስለዚህ በዚህ የሚፈጠር ሁኔታ አለ ብዬ አስባለሁ። ሌላው ደግሞ የህገ መንግስታዊና ፌዴራል ስርዓቱን በሚፈጥረው መሰረት የመሄድና ስርዓቱን ማለት ነው ስርዓት። በሌላው በኩል ደግሞ የሻዕቢያ ስርዓትን ጠቅላላ አስተሳሰቡም ይሁን ስርዓቱም ይሁን የማስረጽ በሌላ በኩልም አለ።
የሚደግፍ የሚባል አካል ማለት ነው። ስለዚህ የሚያዋጣን ከፌዴራል መንግስት ቀንደኛ ጠላት ነው፣ ቀንደኛ ወዳጃችን ጽምዶና ኤርትራ ሻዕቢያ ነው የሚል አካልም አለ። ስለዚህ ይህንን ደግሞ ሚዛን የሚያስተካክለው ህዝብ ነው ማለት ነው። ምክንያቱም ያ በፊት የነገርኩህ ህዝቡ የሚያዋጣ እኛ የፈጠርነው ስርዓት፣ እኛ የተታገልንለት ስርዓቱ አለ፣ ያለፈውን አልፈዋል። አሁን ግን ወደ ኖርማል ህይወታችን እንመለስ የሚል ህዝብ ጠንክሮ ሲወጣ ወደ ስርዓት ይገባል ማለት ነው። አይ አይደለም አሁን ቀንደኛ እና ዋነኛ ወዳጃችን ወደ ሆነው ነው የሚሄደው የሚለው ደግሞ ጽምዶውን ይዞ የኢሳያስ ስርዓትን ማስረጽ ነው የሚሆነው ማለት ነው። ስለዚህ በዚህ መሀል ያለው ሽኩቻ ቀላል እንዳይመስልህ በጣም ከባድ ነው። ያ በፊት ያልኩት ትግራዋይነትና ትግራዋይነትህን የሚያሰጥህና የሚከለክልህ ማለት ነው። እንግዲህ የቄሳርን ለቄሳር ላይ አይጥ ለሞቷ የድመትን አፍንጫ ታሸታለች ከሚለው ጋር እንድትወስዱት እና ማንም ምንም ቢል በቃ ለሞቱ ሰላም ጤና ይስጥልን። ችግር የለውም። ጦርነት የማገደ የኢትዮጵያን የሀገረ መንግስት ውቅርም ያዛባ ሆኖ ዛሬም ድረስ ቀጥሏል የሚል ጠሩ ጥቃቶችና እርምጃዎች እንዲቆሙ፣ መሰረታዊ የኮሙኒኬሽን አገልግሎቶች እንዲመለሱና ሲቪሎች ደህንነታቸው ወደ ተጠበቀ ስፍራ የመሸሽ መብታቸው እንዲከበር የሚሉ ይገኙበታል። የፌዴራል መንግስትና ህወሓት በመካከላቸው ያለው ተቃርኖ ሀገር እስከ ማፍረስ ሊያደርስ የሚችል ፖለቲካዊ መዘዝ እንዳለው ቢያውቁም መፍትሄ ለመፈለግ እየተንቀሳቀሱ አይደለም ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ወቅሰዋል። የህግ ባለሙያዎች በበኩላቸው ህወሓት የቀድሞውን የክልሉን ምክር ቤት ወደ ስልጣን ለመመለስ ያሳለፈው ውሳኔ ህጋዊ ቅቡልነት የለውም እያሉ ነው። ሰሞነኛው የትግራይ ክልል የፖለቲካ ድባብም ውጥረት ነግሶበታል። ባልደረባችን አማኑኤል ጀንበሩ ይህንን የተመለከተ ሰፊ ዘገባ አሰናድቷል፣ እንደሚከተለው ይቀርባል። የፌዴራል መንግስትና የህወሓት ቡድን በመካከላቸው ያለው ተቃርኖ ሀገር እስከ ማፍረስ ሊያደርስ የሚችል ፖለቲካዊ መዘዝ እንዳለው ቢያውቁም መፍትሄን ለመፈለግ እየተንቀሳቀሱ አይደለም ሲሉ በትግራይ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ወቀሱ። የህግ ባለሙያዎች በበኩላቸው የህወሓት ቡድን የቀደመውን የክልሉ ምክር ቤት ወደ ስልጣን ለመመለስ ያሳለፈው ውሳኔ ህጋዊ ቅቡልነት የለውም እያሉ ነው። ሰሞነኛው የትግራይ ክልል የፖለቲካ ድባብ ውጥረት ነግሶበታል። ላለፉት 51 ዓመታት በኢትዮጵያ የፖለቲካ መበየኛ ባህር ውስጥ ትልቅ የተሰሚነት መልህቅን ጥሎ የቆየው ህወሓት ካለፉት 6 ዓመታት ወዲህ ግን ያጋጠመው ውስጣዊና ውጫዊ የፖለቲካ አሰላለፍ መዛባት ህዝብን ለጦርነት የማገደ የኢትዮጵያን የሀገረ መንግስት ውቅርም ያዛባ ሆኖ ዛሬም ድረስ ቀጥሏል የሚል ትችት ተደጋግሞም ይቀርብበታል። የህወሓት ቡድን ከማዕከላዊ መንግስቱ ጋር ወደ ጦርነት ያስገባውና ለሚሊዮኖች እልቂት መንስኤ የሆነው የክልሉን መንግስት የተቆጣጠረበትን የ2012ቱን ህገወጥ ምርጫ ከሰሞኑ እንደ አዲስ አጀንዳም ይዞት ብቅ ብሏል። ቡድኑ ትናንት ባወጣው መግለጫም ከቀናት በፊት በአክሱም ከተማ አደረግኩት ባለው የማዕከላዊ ኮሚቴ ስብሰባ በ2012 ህገወጥ ምርጫ የተመረጠው የክልሉ ምክር ቤት ዳግም ወደ ስራ እንዲመለስ መወሰኑን አስታውቋል። የህወሓት ህጋዊ እውቅና በምርጫ ቦርድ በተሰረዘበት፣ ማዕከላዊ ኮሚቴ የሚባለው የፓርቲው መዋቅር በፈረሰበትና መሰል የህግና የፖለቲካ ጥያቄዎች በሚስተናገዱበት በዚህ ሰዓት እንዲህ ያለውን ውሳኔ ይዞ መምጣቱ በበርካቶች ዘንድ ጥያቄ ብቻ ሳይሆንም ስጋትንም ጭሯል። የክልሉ የፖለቲካ ልሂቃንና ማህበራዊ መሰረታቸውን በክልሉ አድርገው የሚንቀሳቀሱ የፖለቲካ ፓርቲዎችም በድረ ጦርነት ድባብ ውስጥ ላለው ነዋሪ ሌላ የጦርነት ምዕራፍን የሚከፍት ውሳኔ እያሉት ይገኛሉ። በጀኔራል ታደሰ ወረደ የሚመራውና ከሰሞኑ በፌዴራል መንግስቱ አንድ የስልጣን ዓመት የታከለለትን ጊዜያዊ አስተዳደር በመቃወም የተጀመረው የህወሓት አመራሮች እርምጃ ቡድኑን ዳግም የክልሉ የፖለቲካ ራስ እስከ ማድረግ በደረሰ ውሳኔ ታጅቦ መሸጋገሩ የክልሉን መጻኢ ሁኔታም በስጋት የተቀነበበ አድርጎታል። የብሔራዊ ባይቶና አባይ ትግራይ ባይቶና ፓርቲ ምክትል ሊቀመንበር የሆኑት አቶ ዮሴፍ በሬ ይህ አይነቱ የቡድኑ ውሳኔ ካለፈበት የፖለቲካ ባህል የሚመነጭ መሆኑን በመጥቀስ ይህ ለጦርነት በር የሚከፍት አመለካከት አሁን ላለው ውጥረትና የፖለቲካ ችግርም ክልሉን እንደዳረገው ያነሳሉ። አሁን ላይ እየተራገበ ያለውና ከዓመታት በፊት የነበረውን የክልል ምክር ቤት ዳግም መመለስ ከህገ መንግስታዊና ከምርጫ ቦርድ የመተዳደሪያ ደንብም ፍጹም የተፋታ መሆኑን ጠቁመዋል። እኛ ከስብሰባው በፊት 2 የቢሆንስ ነጥቦችን አስቀምጠን ነበር እንዳልነው ቡድኑ ጦርነትን መርጧል ሲሉም ለሪፖርተር ገልጸዋል። ይህ ደግሞ የፕሪቶሪያውን የሰላም ስምምነት ከማፍረስ ጋር የሚሄድ እንደመሆኑ የሚፈጠረው ፖለቲካዊ መዘዝ በቀላሉ የሚበርድ እንዳልሆነም ያስጠነቅቃሉ። ቡድኑን ወደ ስልጣን ለመመለስ ምክር ቤቱ ምናምን አይደለም እንደሌለ ያውቃሉ፣ ግን ቡድኑን ወደ ስልጣን ለመመለስ ነው። ቡድኑን በዚህ መንገድ ወደ ስልጣን መመለስ የፕሪቶሪያ ስምምነቱን ማፍረስ ነው። የፕሪቶሪያ ስምምነት ማፍረስ ደግሞ ከስምምነቱ በፊት ወደ ነበረው ሁኔታ መመለስ ነው፣ ወደ ጦርነት መመለስ ማለት ነው። ስለዚህ ኮምፕሊት እየሄዱበት ያለው መንገድ ወደ ጦርነት የሚመልስ ህዝቡ የማይደግፈው ባይዘው ይሄ ውሳኔ እንደ የትግራይ ህዝብ ውሳኔ ወይም እንደ የትግራይ ህዝብ ፍላጎት ተደርጎ መወሰድ ያለበት አይደለም። የትግራይ ህዝብ እንተወውና ያን ማዕከላዊ ኮሚቴው ራሱ የተከፋፈለበት ውሳኔ ነው። ከዚህ በፊትም ተከፍሎ አሁን ደግሞ በድጋሚ ነው እየተከፈለ ያለው ነው።
በእርግጥ ማዕከላዊ ኮሚቴ ማለትም አይቻልም፣ ህጋዊ ስላልሆነ ማለት አይቻልም። ግን የተወሰኑ ሰዎች በዘመድ እና በጥቅም የተሰበሰቡ ሰዎች በህጋዊ የተሾመን መንግስት ወይም በፌደራል መንግስት የተቋቋመውን ጊዜያዊ አስተዳደር አፍርሰው ወደ ስልጣን ለመመለስ እያደረጉት ያለ ጥረት ነው። ይሄ ጥረት ደግሞ ቶታሊ ምንም ህጋዊም ይሁን የሆነ ተቀባይነት በቅቡልነትም በህጋዊነትም መሰረት ስለሌለው ወደ ጦርነት የሚያመራ ነው። የአሁኑ ፖለቲካ ውሳኔ ካለፉት 6 ዓመታት የክልሉ የጦርነት ሰበዝ የሚመዘዝ ነው የሚሉት ደግሞ የውድብ ነጻነት ትግራይ ምክትል ሊቀመንበርና የውጭ ጉዳዮች ኃላፊ አቶ አለምሰገድ አረጋይ ናቸው። በፌዴራል መንግስቱና በህወሓት መካከል ያለው ችግር የሀገረ መንግስት መፍረስ ችግር የሚያስከትል መሆኑን ሁለቱ ወገኖች አልተረዱትም ያሉት አቶ አለምሰገድ ፖለቲካዊ ዳተኝነት የክልሉን ህዝብ አደጋ ላይ ጥሎታልም ብለዋል። መፍትሄው የዘገየ ቢሆንም በክልሉ ፖለቲካ ያገባናል የሚሉትን አካላት ሁሉ ማሳተፍ ይገባ ነበር። አሁንም ህወሓትን ጨምሮ ሁሉንም የፖለቲካ ተዋንያኖች ያሳተፈ ምክርና ውይይት አስፈላጊ ነው ሲሉም አስተያየታቸውን አጋርተዋል። ይህ በማይሆንበት ሁኔታ በድረ ጦርነት ለጎበጠው ማህበረሰብ ሌላ የእልቂት አጀንዳን ማቀበል ሁሉንም ከተጠያቂነት የሚያድን አይደለም በማለትም ነው የገለጹት። አቶ አለምሰገድ በማብራሪያቸው የአሁኑ የህወሓት ጦርነት የመሻት እንቅስቃሴ ከኋላው በሀገር ውስጥ ፖለቲካ ባኮረፉ ኃይሎችና በቀጠናዊ ጠላቶች እየተደገፈም ነው ብለውታል። ውስጥ የተፈጠረው ችግር መፍትሄ ለማምጣት እየሰራ አይደለም። ህወሓት ነኝ ብሎ የሚጠራ እንደ ፖለቲካል ፓርቲ የለም፣ እኛም አንቀበልም። ግን ራሱ ህወሓት ነኝ ብሎ የሚጠራ አንጃ አለ። የማፊያ አንጃ አሁን እንደተፈጠረው ሁኔታ ኤክስፕሎይት እያደረገ ክልሉ ወደ ማይወጣበት ሁኔታ ነው እያስገባት ያለው ማለት ነው። ይህንን ሁኔታ ደግሞ የትግራይ ህዝብ ብቻ አይደለም የሚጎዳው። በተደጋጋሚ ስንገልጸው እንደነበረ የኢትዮጵያ አጠቃላይ ሁኔታም ይጎዳል። ወይ እንደ ቀላሉ የሚታይ ነገር አይደለም። ትግራይ ያሉ ሁኔታዎችን በደንብ እንግዲህ ታስቦበት ካልተፈታ ኢትዮጵያ ውስጥም እንግዲህ በቀጥታ እሳት እንኳን ባይኖረው ወናፈኑ ይኖራል። እኛ እሳት ይኖራል ብለን ነው የምናስበው። የተገናኘ ነው የትግራይ ሰላም ማጣት የኢትዮጵያ ሰላም ማጣት ብለን ነው የምናስበው። ችግሮች ካሉም በሰላማዊ መንገድ መፍታት ያለብን ብለን ነው የምናስበው። ስለዚህ አሁን በትግራይ ውስጥ የተፈጠሩ አጠቃላይ ችግሮች ከሁለቱም ሳይድ የሚመነጩ ናቸው። ጠቅላይ ሚኒስትሩም ጄኑዊንሊ የትግራይ ችግር ለመፍታት ሁሉም የትግራይ ኃይሎችን ሰብስቦ ኢንክሉዲንግ ህወሓትን ኃይል እንደ አንድ ታጣቂ ኃይል ማለት ነው ሰብስቦ የመፍትሄ አካል ማድረግ እያደረገ አይደለም። የህግ ባለሙያው አቶ ጥጋቡ ደሳለኝ በበኩላቸው የህወሓት ሰሞነኛ ውሳኔ የፌዴራሉንም የክልሉንም ህገ መንግስት የሚቃረን ነው ብለዋል። የአይነቱ ውሳኔ በኢፌዴሪ ህገ መንግስት አንቀጽ 54 የክልል ምክር ቤቶች የስልጣን ዘመን 5 ዓመት መሆኑን በግልጽ ማዕቀፍ የተቀመጠውንም መናድ ነው ብለውታል። ህወሓት ፖለቲካዊ ሰውነቱን ባጣበትና አሁን ድረስ በተወካዮች ምክር ቤት ያለው 38 መቀመጫ ባዶ በሆነበት ሁኔታ ራሱን ህጋዊ አድርጎ ማቅረቡም ቅቡልነት የሌለው ጉዳይ መሆኑን አንስተዋል። በፖለቲካዊ መፍትሄ ካልሆነ በስተቀርም ህጋዊ መሰረቱን ከመፈለግ አንጻር ቡድኑ እዚህ ግባ የሚባል መብት እንደሌለው ነው የጠቆሙት። በክልሉ አስቻይ ሁኔታ በሌለበት ሁኔታ ምርጫ ማድረግም አልተቻለም። ምክር ቤቶችንም ማቋቋም ማደራጀት አልተቻለም። ስለዚህ ክልሉ አንዱ የፌዴሬሽን አባል ስለሆነ በጊዜ አስተዳደር እየተዳደረ አስቻይ ሁኔታ ሲኖር ነው የክልል ምክር ቤት ምርጫ ሊካሄድ የሚችለው ተብሎ በብሔራዊ ምርጫ ቦርድ አቅጣጫ በተሰጠበት ሁኔታ የቀድሞው መመለስ ህግን የተከተለ አለመሆኑ ብቻ ሳይሆን የክልሉን ህገ መንግስት ራሱ የተቃረነ ነው፣ ኢፍትሐዊ ነው፣ የሚያስኬድም ጉዳይ አይደለም። በዛ ላይ ደግሞ የጊዜ አስተዳደሩን አልቀበልም የሚለውም ተገቢነት የለውም። ምክንያቱም ፓርቲው የገባው ስምምነት አለ። በፕሪቶሪያ ስምምነት መሰረት ብዙ ግዴታዎች አሉት። አንደኛ ጦርነት ወይም ደግሞ ግጭት ቀስቃሽ ሁኔታዎችን ያለመፈጸም፣ ትጥቅ የመፍታት፣ ከፌዴራል መንግስቱ ጋር በትብብር የመስራት፣ ክልሉን የሰላምና የፖለቲካ መረጋጋት እንዲፈጠር እና የህግ የበላይነት እንዲከበር አስቻይ ሁኔታ መፍጠር ወይም ደግሞ በክልሉ የሰብአዊ መብት ጥሰቶች እንዳይኖሩ ከፌዴራል መንግስቱ ጋር የመተባበር ግዴታ አለበት። ያንን ግዴታውን አምኖ ተቀብሎ ፈርሟል። ራሱ ህወሓት በላካቸው የስምምነቱ ተፈራራሚ አካላት ወይም ተደራዳሪዎች ያደረገው በመሆኑ በስምምነቱ መሰረት ኢንቮልቭድ ከሆነ ወይም ከነበረ እንደዛ ለፕሪቶሪያ ስምምነት ተገዢ መሆን አለበት። ውጤቱ ምንድን ነው? የክልሉ ጊዜያዊ አስተዳደር የመቀበል ግዴታ ውስጥ ይወድቃል ማለት ነው እና ሁለቱም ውሳኔዎቹ ከህግ አንጻር ስናያቸው ህገ መንግስታዊ ሁኔታን ያከበሩና የተከተሉ አይደለም። አንደኛ ያው እንዳልኩ የክልል ምክር ቤትን የመመለስ በኢትዮጵያ ታሪክ ውስጥ ታይቶ ተሰምቶ አይታወቅም። ይሄ ያው የተቸካይ አስተሳሰብ በድሮ አስተሳሰብ ላይ መኖራቸውን የሚያሳይ ነው። ባይሆን ተራማጅ አስተሳሰብ ሊያሰኛቸው የሚችለው በክልሉ አስቻይ ሁኔታ አለ፣ ትብብር ተደርጎ ምርጫ መካሄድ አለበት። ለህዝብ ተወካዮች ምክር ቤትም 38 ወንበር ባለፈው 5 ዓመት ክፍት ነው። አሁንም ደግሞ በቀጣይም ላይ ካሄድ ከቻለ የክልሉ ዕጣ ፈንታ ምንድን ነው? ሳይወከል እስከ መቼ ሊሄድ ነው የሚለው
የመከታተል የመቆጣጠር እና የፍትህ አካሉን ወይም ህግ አውጪውንም ህግ ተርጓሚውንም አካል በየጊዜው ሪፖርት የመቀበል ሁኔታ መኖር ስላለበት እንግዲህ ምክር ቤት የመጨረሻው የስልጣን የበላይ አካል በመሆኑ ምክር ቤት የግድ መኖር አለበት። ይሄ ደግሞ ምርጫ መካሄድ አለበት እንደማለት ነው። ከፌዴራል መንግስቱና ከምርጫ ቦርድ ጋር አስቻይ ሁኔታ እንዴት እንፍጠር ተብሎ ምርጫ መካሄድ አለበት እንጂ የቀድሞውን እቀሰቅሳለሁ፣ እመልሳለሁ፣ አክቲቭ አደርጋለሁ የሚለው ይህ ህገ መንግስታዊ ነው። ስለዚህ በማንኛውም የህግ መመዘኛ ስናየው የህወሓት ውሳኔዎች ተገቢነት የላቸውም፣ ተቀባይነትም የላቸውም፣ የህግ ተቃርኖም አለባቸው። በትግራይ እንግዲህ ፖለቲካ ውጥረቱና የቃላት መወራወሩ በርትቷል። በነ ዶክተር ደብረጽዮን የሚመራው የህወሓት ነባር አመራር የሌተናል ጄኔራል ታደሰ ወረደን ጊዜ አስተዳደር እንደማይቀበልም እየገለጸ ይገኛል። እንግዲህ አይጥ ለሞቷ የድመት አፍንጫን ታሸታለች የሚለው በኢትዮጵያ ውስጥ ህወሓትን ጨምሮ በፋኖ በሸኔና በፖለቲካ ፓርቲም ኢህአፓ ነኝ ብለው እንደዚህ በሚወራጩ ማንኛውም ኃይሎች እምነት ነው። ቢኮዝ ሰው ሙዚቃ ይጋብዛል፣ እንኳን የሚጠቅመውን ነገር ማውራት የሚጠቅመውን ምክር የሀገር ጉዳይ ሆነ እንጂ ሀገር ብትስተካከል በቢዝነስ እንደዚያ አልጠይቃቸውም። እንዴት እንደሚሰራ ሶሻል ሚዲያ ላይ ያውቃሉ፣ ግን ዛሬ የሚቀለድበት ወቅት አይደለም። መጨረሻው ጫፍ ላይ ስላለን መጀመሪያ ሀገራችንን ማዳን ላይ አብረን እንቁም። ከዛ በኋላ ሁሉም በፖለቲካውን በምኑ ሁሉም እንደፈለገው ማውራት ይችላል። መድረኩ ላይ ስለደረስን እሱን ማረጋገጥ ግዴታችን ነው። ህወሓትም ቆፈረችው ጉድጓድ ቶሎ እንሸክፋታለን። ተልቶሎ ብትሞክር ለእኔ ጥሩ ነው። ጦርነት ብትጀምር አሁን ህወሓት ደስ ይለኛል። ዘገየችብኝ። ማዳን ያለብንን አድነናል። ጌታቸው ረዳ ጻድቃን ብለናል። እዚህ ቪዲዮች ላይ መውጣት ያለበት ወጥቷል፣ መጥፋት ያለበት ይጠፋል። ሌላው በትግራይ ህዝብ ፊት እዛው በትግራይ ህዝብ እጅ ፍትሁን ያገኛል። እዛ ይቀሩት ሻዕቢያ ምናምን በሚገባው ይሸከፋል። የፈለገው ይሁን ማንኛውም ክፉ አያሳስባችሁ፣ ልኩን ያገኛል። ኢትዮጵያ ታበጽሕና በእግዚአብሔር። ኢትዮጵያ ድል ይቀጥላል። በያላችሁበት መልካም ጊዜን ተመኘሁ። ሰላም ቆዩ።